በዚህ ረመዳን ማለት ነው እያንዳንዱ ሴቱ ማለት ነው ይሄ ሹፎኑን ለብሶ ስጃዳ አንጥፎ ሌላ ምንም ዱዓ የለው ምንም ያላ ያ ረቢ ባልሰጠኝ ያላ ረቢ ርስቄን የሚያወጣልኝ ባልሰጠኝ ሌላ ዱዓ ምንም ነገር የለም ምንም በቃ እንደ ዘመኑ ሴት እንዳውኑ ሴት ባል ያስጨነቀው ሴት የለም በቃ ወንድ ባል ያስጨነቀው ሴት የለም እኛ መውቀናል ጉርጋድ ብሰናል እኛም አናገባም የኔ እናት እናንተን ጊን ጠግብተን እኛ ልንሞት ማን ፈረደብን መሞትን ትዳር እኮ ላዚም አይደለም ለእናንተ ነው ላዚም ለእኛ ግዴታ አይደለም ሳያገቡ መኖርም እንደሚቻል ተቀምጧል ግዴታ አይደለም ትዳር ግዴታ ላዚም አግብተ መኖር ያለብህ ህይወት እኮ አይደለም ማን ነው ግዴታ ያደረገው የትኛው ቁርአን ነው ግዴታ ትዳር ማግባት አለበት ከቻልክ እኮ ነው የተባለው እናንተ ለአቅመ ሔዋን ከደረሳችሁ ግዴታ ትዳር ማድረግ አለባችሁ አሁን በቃ ትንሽ ጉድ አደረገች ባል ያ ረቢ አላህ ባል ስጠኝ ኢማን ስጠኝ በይ እስቲ አክላቅ ስጠኝ በይ ኢማን ሲኖርሽና አክላቁ ሲኖርሽ ነው እኛ ፈልገንሽ ምን መጣው አክላቁ ከሌለሽ ኢማኑ ከሌለሽ ኤክስትራም ልቡ ንጹህነቱ ከሌለሽ እኛ ከየት አባሽ በሞላ ሴት አንቺ ጋር እንመጣለን ሚሊየን ነው ሴቱ እኔማ ተቸግሬያለሁ እንዲህ ሳይድ በቃ ውበታቸው ቁንጅናቸው በቃ ባህሪያቸውን እኔ አሁን ችግር ውስጥ ነው ያለሁት የምሬን ነው ዱዓ ስታረጉ ባል ስጠኝ አትበይ ኢማን ስጠኝ የቂን ስጠኝ ጸባይ በቃ ኒማ ስጠኝ ጥሩ ሴት አድርገኝ ብለሽ ዱዓ አድርጊ እንደኔ ግን አልሳቃችሁ ማለቴ እንዴት ነው ግን ወይኔ በዚህ ቪዲዮ እንግዲህ አስተያየት ልሰጥ ነው የምመጣው ያው ልጁ አስቆኛል አክላቅ ያለው ትክክል ነው የሰው ልጅ ወንድ ልጅ አይቶ የሚመጣውን ነው የተናገረው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴት ናችሁ ሰላም ናችሁ ልጁን ደጋግማችሁ ታዳምጡ እኔ እንዴት እንደመጣለት አላውቅም ቁጭ ብለው አለ በቃ ይሰግዳሉ ዱዓ የሚያደርጉት አስተግፍሩላህ የተረገመ ነው ወላሂ ላዚም እንዴ ሰው ታዲያ ግዴታ ነው እኮ እንዴ ማግባት መውለድ አለባቸው አይደል እንዴ ይሄን ነገር እንዴት ግዴታ እኮ ነው ዱዓ ማድረግ ጥሩ ባል ስጠኝ የልጆች አባት የሚሆንልኝ በቃ አክላቅ ያለው ዱዓ እኮ ነው ወንድም እንደዛው ዱዓ ያደርጋል ምን ሴት ብቻ አይደለም እኮ እሱ ወላሂ በማር ያሳገኝ ነው እሱ ማለት የፈለገው አክላቅ ከሌለሽ ጸባይ ከሌለሽ እንትን ለመጨቅጨቅ ለምን እናገባለን ነው ወንዶች አሁን ከአንድ ወር በኋላ ጭቅጭቅ ነው የሚጀምረን እያሉ ነው ከዛ በኋላ ስትመጣ እንደ ገነት ከዛ በኋላ ከመጣች በኋላ ደግሞ እንደ ጀሃነም ብሎ ነው ውስጣቸው የሚያስበው ምክንያቱም እኛ ለመጨቅጨቅ አናገባም አክላቅ አይተን ነው እሱ አክላቅ አያችሁም አላያችሁም አንድ ነገር ማለት ነው አላህ እንዱ ጥሩን ካላጋጠመ ስላያችሁ ብቻ ፊዚካሊ የሰውን ሆድ አታቁም ብዙ ጊዜ አብራችሁ ስትኖሩ ነው የሰውን ሆድ የምታውቁት ምን አይነት ሰው እንደሆነ አንድን ወንድ ስላወራችሁ ብቻ ደውሎ አታቁትም እንዴት ታውቂዋለሽ አክላቁ ደህና ነው ይሰግዳል ይቀራል አይደለም አብራችሁ ስትኖሩ ነው ሰው ደግሞ ሲጋባ ነው አብሮ የሚኖረው ከዛ በፊት አብራችሁ አትኖሩም ምክንያቱም ሁሉም በስልክ ነው የምታወሩት ወይ ደግሞ የምትተዋወቁት ስራ ቦታ ምናምን ሊሆን ይችላል ጸባዩን ላታውቁት ይችላልላችሁ ስለዚህ ዱዓ ማድረግ ነው ለአላህ ዱዓ ስታደርጉ ጥሩን አጋጥመኝ በቃ የማይጎዳኝን የሚረዳኝን የሚወደኝን አያችዋ ውበትን አይቶ የሚመጣ ሳይሆን ውስጣችሁን አይቶ አብሯችሁ የሚኖረው በቃ ያንን ነው እንጂ መለመን ወንድም እንደዛው በቃ ወንድ ልጅ ሆኖ መለመን ያለበት አክላቋ ጥሩ የሆነ
እሷን እኮ አይቶ አይደለም መምረጥ ያለበት፣ ዱዓ አድርጎ በቃ እንደዚህ አይነት ሚስት ስጠኝ። ወንድ ይሰጣል እንጂ አይቀበልም። እንደዛ ነውና አላህ የምትወጂን ወንድ ይስጥሽ። እንደ አባትሽ የምወድሽ፣ እንደ ወንድምሽ የምወድሽ፣ ጥላ የሚሆንሽ፣ ጋሻን የሚሆንሽ። አንተ ደግሞ ወንዱ ሰርተህ የምታበላ ፈጣሪ ይጠብቅልህ፣ ይጠብቅህ። በርታ፣ ተበራቱ፣ ተግባቡ። በተለይ አረብ ያላችሁ ተገራ ያላችሁት ውጭ ያለውን ጥበሱ፣ ተግባቡ፣ ልጅ ፍሩ። እኛ ልጆች እንወዳለን፣ ግን በሐላል ታውቃላችሁ ደኔ ክርስቲያን ከሆንሽ ክርስቲያን ቤት ታጪ፣ መንገድ ላይ አይሆንም። ሙስሊምም ከሆንክ መስጊድና ይሄ ታጩ። ዝም ብላችሁ እንዲህ ጊዜያችሁ እንዳትገድሉ። እውነቴን ነው ወላሂ። እኔ ልጆች ስላለኝ ነውና ዳና ሁኑልኝ። ይሄን ካልኩ ይበቃኛል። እንግዲህ ዳና ሁኑ። ቀስ ብዬ ልውረድ ሳልወድቅ። እሺ አላህ ያክብርልኝ። ጀዛከላሁ ኸይር። ወድድ ማድረግ ዳና ሁኑ። ትልቁ እንትናችን ዱዓ ነው። መርጠህ በአካል መርጠህ አይተህ አይደለም። ምርጫ የመረጥክ ሰው ምርጫ ላይ ትወድቃለህ። ሁሉም የበሬ ነው። በምርጫና በስሜት የሄደ ሰው ያው መጨረሻው እሳት ነው። ቃጠሎ ውስጥ ገብቶ ሲቃጠል ራሱን ያገኘዋልና ዱዓ ነው። ዱዓ አታርጉ አትበል። እንዴ አለማግባት ማግባት ግድ ነው፣ መሞትና ማግባት። ምክንያቱም ራሳችሁን ሳትተኩ እንዴት ብሎ ወላሂ። እስቲ መሃኖችን ተመልከቱ። መሃን የማይወልዱትን ተመልከቱ። እና መሃን ከባድ ነው። መሃን መሆን የሚያዝንላችሁ የራሳችሁ ልጅ ነው። ወደፊት የእህታችሁ ልጅ ወይ ደግሞ የወንድማችሁ ልጅ አይደለም። ታማችሁ ትልቅ ሆናችሁ ታማችሁ ቤት በቀራችሁ ሰዓት አይናታችሁ ጉልበት አታችሁ ብዙ ነገር ስትሆኑ ዘመዶች ከሆኑ እናንተ ጋር ያሉት ያን ያክል አይደለም። የራሳችሁ ልጅ ሲሆን ግን የሚንከባከባችሁ የዛን ጊዜ ነው። የምሬ ነው። ሰው እኮ ማርጀት አለ፣ ወደፊት ችግር አለ። ግን ያንን የሚዋጣው ልጃችሁ ነው፣ ስትወልዱ ነው። ምክንያቱም እናት አባቶቻችሁ ከእናንተ በፊት ቀድሞ ሞተዋል አይደለም? መኖር አይቀርም። ሰው ልጅ እኮ ይተካከል። ግን ወደፊት እኔ ብዙ ቦታ ስላየሁ ነው። እናንተ ታማችሁ ልጃችሁ ካልሆነ ማንም አይዋጣውም። ሳናረጅ እንደዚሁ ጤነኛ ሆነን ራሱ ስንቱን እያየነው ነው። እንደዚሁ ጤነኛ ሆናችሁ ለሳምንት ለሁለት ሳምንት የምትሸሩበትን በሽታ ራሱ ፈጣሪ ሰጥቷችሁ ሲፈትናችሁ የዛን ዘመድ ሚስት ልጅ የዛን የትኛው እናንተ ጋር እንደነበረ ታያላችሁ። በዚሁ በ8 ቀን በሽታ ውስጥ ሰውን እንትን ታረጋላችሁ። ግን የወለደ አይከፋም። የወለደ አስታሞ ምን ብሎ ይቀብራችኋል። እኔ ልንገራችሁ አሟሟት አለውና እና የራስ ልጅን የሚያክል የለም። ይሄ ብቻ ሳይሆን በቃ በጥቅሉ ራስን መተካት ግድ ነው። መውለድ ማግባት ማለት ነውና ለዛ ነው ዱዓ ቢያደርጉ በዚህ በረመዳን ፈጣሪ አላህ ይቀበላቸዋል። እንዴ ታዲያ ዱዓ እንዴት አያደርጉም? አድርጉ፣ ወላሂ አድርጉ፣ ዱዓ አድርጉ። ምክንያቱም እሺ ስራ እየሰራችሁ ነው፣ ደግሞ መውለድና ማግባት ትፈልጋላችሁ። በቃ ሰው አላህ የምትፈልጉትን ለምኑኝ ነው ያለው። ለምኑት ይሳካላችኋል። ርዝቅ የፈለገ ርዝቅ ይለምናል፣ ባል የፈለገ ባል ይለምናል፣ ሚስት የፈለገ ሚስት ይለምናል። በቃ ግድ ነውና እኔ እንጃ ብቻ ኢጃዛ ቤት ተቀምጦ ነው መሰለኝ ሴቶቹን አይቷቸዋል መሰለኝ እንደዚህ እያለ ሲያወራ ብቻ አትስሙት ልላችሁ ነው። ዱዓ በግጥም አድርጋችሁ ዱዓችሁን አድርጉ። እንዴ ወይ ጉድ! በዱዓ መጣ እንዴ ደግሞ ወላሂ ላዚም ዱዓ ማድረግማ አሁን ነው። የቻላችሁትን ያክል ረአካ ሶላት ሰግዳችሁ ከዛ በኋላ ቁጭ ብላችሁ እዛው ላይ ዱዓ ማድረግ ነው። በየሰዓቱ እስትግፋር እያደረጋችሁ ርዝቅም አገራችሁ ላይም በሰላም ገብታችሁ በቃ ሁሉንም ነገር ይመቻችሁ።